በዚህ ቪዲዮ ምናልባትም የአንድ ሰው ህይወት ታተርፉ ይሆናል። ምክንያቱም እስከ መጨረሻው ተከታተሉና ሼር እያደረጋችሁ ለወዳጆቻችሁ። ስትሮክ የዕለት ከዕለት ችግራችን እየሆነና የሁላችንን ጓዳ እያንኳኳ በመሆኑ መረጃው ይጠቅመናል ብዬ ስላሰብኩ ነው። እኔ በበኩሌ ከ8 ዓመታት በፊት ይህን መረጃ ቢኖረኝ ኖሮ ምናልባት ወንድሜን ከሞት የማትረፍ እድል ይኖረኝ ነበር ይለናል ባለመልእክቱ። ስትሮክ ወይም ደግሞ የአንጎል የደም መፍሰስ ወደ አንጎል የሚወስደው የደም አቅርቦት ሲቋረጥ ወይም ደግሞ ሲቀንስ የሚከሰት ድንገተኛ የሆነ ገዳይ የጤና ችግር ነው። ይህ የደም አቅርቦት እጥረት አንጎል ኦክስጅንና አልሚ ምግቦችን እንዳያገኝ ስለሚያደርግ የአንጎል ሴሎች ቶሎ መሞት ይጀምራሉ ማለት ነው። ስትሮክ በሁለት ዋና ዋና አይነቶች ይከፈላሉ። እነዚህም የመጀመሪያው ኢስኬሚክ ስትሮክ የምንለው ነው። ይህ አይነቱ ስትሮክ የሚከሰተው የደም መርጋት ወይም ደግሞ ሌላ ቅንጣት ወደ አንጎል የሚወስደውን የደም ቧንቧ ሲዘጋ ነው። ይህ በጣም የተለመደው የስትሮክ አይነት ሲሆን ከጠቅላላው ስትሮክ አይነት ወደ 80% በላይ የሚሆነውን ይይዛል ማለት ነው። ብዙ ሰዎች የሚከሰትባቸው ይህ አይነቱ ስትሮክ ነው። ሁለተኛ ደግሞ ሄሞራጂክ ስትሮክ የምንለው ነው። ይህ አይነቱ ስትሮክ የሚከሰተው በአንጎል ውስጥ የደም ቧንቧ ሲፈነዳ ወይም ደግሞ ሲሰበር ነው። ይህም ደም ወደ አንጎል ቲሾዎች እንዲፈስና ጉዳት እንዲያደርስ ያደርጋል ማለት ነው። ስለዚህ ሁለት አይነት የስትሮክ አይነቶች አሉ። ታዲያ ስትሮክ ለምን አደገኛና ገዳይ ሆነ የሚለውን ምክንያቱን ልንገራችሁ። ስትሮክ ድንገተኛ የሕክምና ክትትል የሚያስፈልገው አደገኛ የሆነ ሁኔታ ነው። ስትሮክ እጅግ አደገኛ የሆነ የጤና ችግር ነው። ምክንያቱም በርካታ ችግሮችን ሊያስከትል ስለሚችል ነው። እነዚህም የመጀመሪያው የአንጎል ጉዳትን ያስከትላል። ስትሮክ የሚከሰተው ወደ አንጎል የሚሄድ የደም ዝውውር ሲቋረጥ ወይም ደግሞ በአንጎል ውስጥ የደም መፍሰስ ሲከሰት ነው። በዚህ ጊዜ የአንጎል ሴሎች ኦክስጅንና አልሚ ምግቦችን ስለማያገኙ ይሞታሉ። የአንጎል ጉዳት እንደተጎዳው የአንጎል ክፍል መጠንና ቦታ የተለያዩ ችግሮችን ሊያስከትል ይችላል። ሁለተኛ ደግሞ ረዘም ላለ ጊዜ የሚቆይ የአካል ጉዳትን ያስከትላል። ስትሮክ የረጅም ጊዜ የአካል ጉዳቶችን ሊያስከትልባችሁ ይችላል። ለምሳሌ የንግግር ችግሮች፣ የእንቅስቃሴ ችግሮች፣ የማስታወስ ችግሮች፣ የስሜት ለውጦች፣ የመዋጥ ችግርም ሊያስከትል ይችላል። ሶስተኛ ደግሞ ሞት ነው። ስትሮክ ቶሎ ለሞት ሊዳርግ ይችላል። በተለይም ከፍተኛ የሆነ ጉዳት ሲኖር ወይም ደግሞ ፈጣን የሆነ ሕክምና ካልተደረገለት። አራተኛ ደግሞ የህይወት ጥራት መቀነስ ነው። ስትሮክ በሰዎች የህይወት ጥራት ላይ ከፍተኛ ተጽዕኖን ሊያሳድር ይችላል። የአካል ጉዳት ያለባቸው ሰዎች የዕለት ተዕለት ተግባራቸውን ለመወጣት ሊቸገሩ ይችላሉ። ይህም በራስ የመተማመን ስሜታቸውንና ማህበራዊ ህይወታቸውን ሊጎዳም ይችላል። አምስተኛ ደግሞ የኢኮኖሚ ጫናም አለው። ስትሮክ ለህክምና በጣም ብዙ ወጪ የሚጠይቅ በሽታ ነው። በተጨማሪም የታማሚውን እናም የቤተሰቡን የስራ አቅምን በመቀነስ የኢኮኖሚ ጫናንም ሊያስከትል ይችላል ማለት ነው። በአጭሩ ስትሮክ የአንጎል ጉዳት፣ የአካል ጉዳትን፣ ሞትንና የህይወት ጥራት መቀነስን ሊያስከትል ስለሚችል በጣም አደገኛና ከባድ የሆነ በሽታ ነው። ስለዚህ የስትሮክ ምልክቶችን ማወቅናም ፈጣን የሆነ የህክምና እርዳታ ማግኘት በጣም አስፈላጊ ነው። ታዲያ ለስትሮክ የመጋለጥ እድላችንን የሚጨምሩ ምክንያቶችስ ምንድናቸው የሚለውን ልንገራችሁ። ለስትሮክ እንግዲህ ተጋላጭነታችንን የሚጨምሩ በጣም በርካታ ምክንያቶች አሉ። እነዚህም በሁለት ዋና ዋና ክፍሎች ይከፈላሉ። የመጀመሪያውና አንደኛው ሊስተካከሉ ወይም ደግሞ ልንቆጣጠራቸው የሚችሉ የአደጋ ምክንያቶች ናቸው። እነዚህም የመጀመሪያው ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን ካለ ነው። ከፍተኛ የደም ግፊት የደም ስሮችን በመጉዳት ለስትሮክ ተጋላጭነትን ይጨምራል። ስለዚህ የደም ግፊት በሽታን መቆጣጠር ያስፈልጋል። ሌላኛው ደግሞ የልብ በሽታ ነው። እንደ ኤትሪያል ፋይብሪሌሽን ያሉ የልብ በሽታዎች የደም መርጋት እንዲፈጠር በማድረግ ለስትሮክ ተጋላጭነታችንን ይጨምራሉ። እንዲሁም ደግሞ ሌላኛው የስኳር በሽታ ካለብን ነው። የስኳር በሽታ የደም ስሮቻችንን በመጉዳት ለስትሮክ ተጋላጭነትን ይጨምራል። በተጨማሪም የምናጨስ ከሆነ ማጨስ ደግሞ የደም ስሮችን በመጉዳትና የደም መርጋት እንዲፈጠር በማድረግ ለስትሮክ ተጋላጭነታችንን ይጨምራል። እንዲሁም ከፍተኛ የኮሌስትሮል መጠን ካለብን ነው። ከፍተኛ የኮሌስትሮል መጠን በደም ስሮች ውስጥ ንጣፎች ወይም ደግሞ ፕላክ እንዲከማች በማድረግ ለስትሮክ ተጋላጭነታችንን ይጨምራል። በተጨማሪም ከመጠን ያለፈ
ውፍረት ካለን ነው። ከመጠን ያለፈ ውፍረት ለከፍተኛ የደም ግፊት፣ ለስኳር በሽታ እናም ለልብ በሽታ ተጋላጭነታችንን በመጨመር ለስትሮክ ተጋላጭነታችንን ይጨምራል ማለት ነው። እንዲሁም ጤናማ ያልሆነ የአኗኗር ዘይቤ ካለን፣ የአካል ብቃት እንቅስቃሴን አለማድረግ፣ ጤናማ ያልሆነ አመጋገብን መመገብ እናም ከመጠን በላይ አልኮል መጠጣት ለስትሮክ ተጋላጭነታችንን ይጨምሩታል ማለት ነው። በተጨማሪም የተወሰኑ መድኃኒቶች፣ አንዳንድ የወሊድ መቆጣጠሪያ ክኒኖች እናም ሌሎች መድኃኒቶች ለስትሮክ ተጋላጭነታችንን ይጨምራሉ ማለት ነው። እነዚህ ታዲያ ልንቆጣጠራቸው የምንችላቸው የአደጋ ምክንያቶች ናቸው። ስለዚህ እንደነዚህ አይነት ችግሮች ለስትሮክ ተጋላጭነታችንን ስለሚጨምሩ መቆጣጠር ያስፈልጋል። ሁለተኛ ደግሞ ሊስተካከሉ የማይችሉ የአደጋ ምክንያቶች የምንላቸው ናቸው፣ ልንቆጣጠራቸው የማንችላቸው። እነዚህም እንግዲህ የመጀመሪያው እድሜ ነው። እድሜ እየጨመረ በሄደ ቁጥር ለስትሮክ ተጋላጭነታችን በከፍተኛ ሁኔታ ይጨምራል። እንዲሁም ጾታ ነው። ወንዶች ከሴቶች በትንሹ በበለጠ ለስትሮክ የመጋለጥ እድላቸው በጣም ከፍተኛ ነው። በተጨማሪም የቤተሰብ ታሪክ ካለ፣ በቤተሰብ ውስጥ የስትሮክ ታሪክ ካለ ለስትሮክ ተጋላጭነታችን ይጨምራል። በተጨማሪም የቀድሞ ስትሮክ ካለብን ወይም ደግሞ ትራንዚየንት ኢስኪሚክ አታክ ካለብን ነው። ቀደም ሲል ስትሮክ ወይም ደግሞ ትራንዚየንት ኢስኪሚክ አታክ ካለብን ወይም ደግሞ ያጋጠማቸው ሰዎች ለወደፊት ለስትሮክ የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ትራንዚየንት ኢስኪሚክ አታክ ማለት ምን ማለት እንደሆነ በኋላ ላይ እነግራችኋለሁኝ። ስለዚህ እነዚህን የአደጋ ምክንያቶች ማወቅናም ሊስተካከሉ የሚችሉትን ለመቀነስ መጣር ለስትሮክ ተጋላጭነታችንን ለመቀነስ ይረዳናል ማለት ነው። እንደነዚህ አይነት ችግሮች ካለብን ለስትሮክ ተጋላጭነታችን ይጨምራል። ታዲያ ስትሮክ በሽታ ሊከሰት ሲል የሚታዩ የመጀመሪያ ማስጠንቀቂያ 10 ምልክቶችስ ምንድናቸው የሚለውን አሁን በዝርዝር ምልክቶቹን እነግራችኋለሁኝ። አንደኛ የፊት መዛል ወይም ደግሞ መውደቅ ነው። አንድ የፊት ክፍል ወደ ታች ሊወድቅ ወይም ደግሞ ሊዛባ ወይም የአንድ ፊት ክፍላችሁ ሊጣመም ይችላል። የደም ዝውውር መቋረጥ የፊት ጡንቻዎችን የሚቆጣጠሩ ነርቮች ላይ ጉዳት ያደርሳል። ስለዚህ ፊታችን በአንድ በኩል ሊጣመም ይችላል። ሁለተኛ ደግሞ የክንድ ድክመት ነው። አንድ ወይም ደግሞ የሁለቱም ክንዶች ድክመት ወይም መደንዘዝ ሊያጋጥም ይችላል። የደም ዝውውር መቋረጥ የእጅ እንቅስቃሴን የሚቆጣጠሩ ነርቮች ላይ ጉዳትን ያደርሳል። በዚህ ምክንያት የክንድ ድክመት ይከሰታል። ሶስተኛ ደግሞ የንግግር ችግር ነው። ግልጽ ያልሆነ ንግግር፣ መናገር አለመቻል ወይም ደግሞ ሌሎችን ለመረዳት መቸገር ሊያጋጥማችሁ ይችላል። የደም ዝውውር መቋረጥ የንግግርን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። ስለዚህ ይህ ችግር ያጋጥመናል። አራተኛ ደግሞ የእይታ ችግሮች ነው። በአንድ ወይም ደግሞ በሁለቱም አይኖች ላይ ድንገተኛ የእይታ መቀነስ፣ ድርብ እይታ ወይም ደግሞ ብዥታ ሊከሰት ይችላል። የደም ዝውውር መቋረጥ የእይታን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። አምስተኛ ደግሞ የማዞር ስሜት ወይም ደግሞ ሚዛንን የማጣት ነገር ይከሰታል። ድንገተኛ የሆነ የማዞር ስሜት፣ ሚዛንን ማጣት ወይም ደግሞ መውደቅ ሊያጋጥማችሁ ይችላል። የደም ዝውውር መቋረጥ ሚዛንን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። በዚህ ጊዜ የማዞር ስሜት ወይም ደግሞ ሚዛንን መሳት ይከሰታል። ስድስተኛ ደግሞ ከባድ የሆነ ራስ ምታት ነው። ድንገተኛ እና ከዚህ በፊት ታይቶ የማይታወቅ ከባድ የሆነ ራስ ምታት ሊከሰትባችሁ ይችላል። በአንጎል ውስጥ የደም መፍሰስ ወይም ደግሞ ሄሞራጂክ ስትሮክ ሲከሰት ከባድ የሆነ ራስ ምታት ይከሰትባችኋል ማለት ነው። ሰባተኛ ደግሞ የማስታወስ ችግሮች ነው። ድንገተኛ የማስታወስ ችግር ወይም ደግሞ ግራ መጋባት ሊከሰት ይችላል። የደም ዝውውር መቋረጥ የማስታወስ ችሎታን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። ስምንተኛ ደግሞ የመዋጥ ችግር ነው። ድንገተኛ የሆነ የመዋጥ ችግርም ሊያጋጥማችሁ ይችላል። የደም ዝውውር መቋረጥ የመዋጥ ሂደትን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳትን ያደርሳል። ዘጠነኛ ደግሞ የማስተባበር ችግር ነው። ድንገተኛ የማስተባበር ችግሮች ወይም ደግሞ እንቅስቃሴዎችን ለመቆጣጠር መቸገር ሊያጋጥም ይችላል። የደም ዝውውር መቋረጥ እንቅስቃሴን የሚቆጣጠሩ የአንጎል ክፍሎች ላይ ጉዳት ያደርሳል። ስለዚህ እንደዚህ አይነት ምልክት ይገጥማቸዋል። አስረኛና የመጨረሻው ደግሞ ጊዜያዊ የአንጎል የደም ማነስ ትራንዚየንት ኢስኪሚክ አታክ የምንለው ይገጥማቸዋል ማለት ነው። እነዚህ ምልክቶች ለጥቂት ደቂቃዎች ብቻ የሚቆዩ ሲሆን በኋላም ይጠፋሉ። ነገር ግን ለስትሮክ ከፍተኛ ተጋላጭነታችንን ያመለክታሉ ማለት ነው። A stroke can happen to anyone,
and there are two main types. The most common is an ischemic stroke, which happens when a blood vessel in the brain becomes narrowed and a blood clot forms, causing a blockage. Sometimes this blockage is only temporary. This is a transient ischemic attack, or TIA, and is often called a mini-stroke. A TIA may feel like a funny term, as you may experience slurred speech or confusion for a short time, and then get back to feeling well again. The other main type of stroke is a hemorrhagic stroke. ድክመት፣ መደንዘዝ ወይም ደግሞ ሽባ መሆን በተለይም በአንድ የሰውነት ክፍል ላይ የተደበላለቀ ንግግር ወይም ደግሞ ሌሎችን ለመረዳት መቸገር በአንድ ወይም ደግሞ በሁለቱም አይኖች ላይ This happens when a blood vessel ruptures, causing a bleed in the brain, permanently damaging the surrounding brain cells. Risk of stroke is increased by an irregular heart rhythm called atrial fibrillation, or having risk factors such as being older, having high cholesterol, high blood pressure, diabetes, smoking, or being overweight. Penny was at home when suddenly her face dropped on one side. She was unable to raise both of her arms, and her speech became slurred. Her husband immediately called 999. At the hospital, doctors gave Penny a clot-busting drug to break down the clot in her brain. Some people may have an emergency thrombectomy, a procedure to remove the clot completely, or another treatment to try and restore blood flow to the brain. The treatment given will depend on the type of stroke you've had. After her stroke, Penny's family noticed mood and personality changes, and she wasn't able to do as much as before. Depending on the area of the brain that is damaged and how quickly they receive treatment, people may also experience memory loss, tiredness, difficulty swallowing, muscle weakness on one side, or problems communicating. These can be permanent, but many improve over time. Following a period of rehabilitation in hospital, Penny made some lifestyle changes to continue her recovery and reduce her risk of suffering another stroke in the future. Whilst the effects of a stroke can be devastating, if you act fast and get the treatment you need immediately, this gives you the best chance of making a recovery and getting back to a normal life. More information on strokes can be found at bhf.org.uk/stroke. BHF. Beat heartbreak from stroke. Beat heartbreak forever. አልኮል የምትጠጡ ከሆነ መጠኑን ገድቡ። ከመጠን በላይ አልኮል መጠጣት ለስትሮክ ተጋላጭነትን ይጨምራል። ስለዚህ እነዚህን ሁላ የአኗኗር ዘይቤ ለውጦችን በማድረግ ስትሮክን መከላከል ትችላላችሁ። ሁለተኛ ደግሞ የህክምና ክትትልን ማድረግ ነው። የደም ግፊትን መቆጣጠር አለባችሁ። የደም ግፊታችሁን በየጊዜው ተለቁ። ሐኪማችሁ ያዘዘላችሁን መድኃኒት በትክክል ውሰዱ። የኮሌስትሮል መጠንን መቆጣጠር ያስፈልጋል። የኮሌስትሮል መጠናችሁን በየጊዜው መመርመር፣ ሐኪማችሁ ያዘዘላችሁን መድኃኒት በትክክል መውሰድ ያስፈልጋል። እንዲሁም የስኳር በሽታን መቆጣጠር ነው። የደም ስኳራችሁን በየጊዜው መለካት፣ ሐኪማችሁ ያዘዘላችሁን መድኃኒት በትክክል ውሰዱ። የልብ በሽታን መቆጣጠር ያስፈልጋል። የልብ በሽታ ካለባችሁ ሐኪማችሁን በየጊዜው ጎብኙ። ሐኪማችሁ ያዘዘላችሁን መድኃኒትንም በትክክል ውሰዱ። እንዲሁም ደግሞ ትራንዚየንት ኢስኪሚክ አታክ ካለ የህክምና ክትትል ማድረግ ነው። ምክንያቱም ለወደፊት ስትሮክ ሊከሰት እንደሚችል የሚያሳይ የማስጠንቀቂያ ምልክት ነው። ስለዚህ የህክምና ክትትል ማድረግ በጣም አስፈላጊ ነው። ሶስተኛ ደግሞ ሌሎች አስፈላጊ ማድረግ ያለባችሁ ነገሮች የስትሮክ ምልክቶችን ማወቅ ነው። ቅድም የነገርኳችሁን የስትሮክ ምልክቶችን ማወቅ ያስፈልጋል። የስትሮክ ምልክቶችን ማወቅናም ምልክቶች ከታዩ ወዲያውኑ የህክምና እርዳታ ማግኘት ያስፈልጋል። እንዲሁም ደግሞ በቤተሰባችሁ ስትሮክ ካለ መገምገምናም የቤተሰብ ታሪካችሁን መጠየቅ ያስፈልጋል። ምክንያቱም በቤተሰብ የስትሮክ ችግር ካለ በስትሮክ የመጠቃት ዕድላችሁ በጣም ከፍተኛ ስለሆነ፣ በተጨማሪም ደግሞ መደበኛ የጤና ምርመራን ማድረግ ነው። መደበኛ የጤና ምርመራ ማድረግ ለስትሮክ ተጋላጭነትን የሚጨምሩ የጤና ችግሮችን ቀድሞ ለማወቅ ይረዳል ማለት ነው። ስለዚህ እነዚህን እርምጃዎችን በመከተል ለስትሮክ ተጋላጭነታችሁን መቀነስ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ ስትሮክ ምንነት፣ አይነቶቹ፣ ስትሮክን ሊያስከትሉ የሚችሉ የአደጋ
ምክንያቶችን፣ ለስትሮክ ምን አይነት ሰዎች በጣም ተጋላጭ ናቸው፣ ስትሮክን እንዴት መከላከል እንደምንችልና ስትሮክ ሊከሰት እንደሆነ የሚጠቁሙ የስትሮክ የመጀመሪያ 10 ምልክቶችን በተለይ ትራንዚየንት ኢስኪሚክ አታክ የምንለው ምልክቶችን ማወቅ አለባችሁ ማለት ነው። ስለነዛ ሁላ ስለ ስትሮክ ማወቅ ያለባችሁን መሰረታዊ ነጥቦችን ሁላ በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ እባካችሁ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።